እሺ ዛራ ሰላም አለይኩም ሀቡ። ወአለይኩም ሰላም ውዶቼ፣ ኮፒ ሊንክ እያደረጋችሁ ኮፒ ሊንክ ሪፖርት እያደረጉ ነው። ኮፒ ሊንክ አድርጉ ፕሊስ። የቲክታክ ምልክት ስጡ። የቲክታክ ኮፍያ፣ የቲክታክ መነጽር ስጡ ፕሊስ። ሀቡዬ ወይዬ እንዴት ነሽ? ደህና ነኝ አልሐምዱሊላህ። ማማዬ ወንድሜ ከጠፋ 2003 ነበረ። አስፖስትቸው ነበረ ቲክቶክ ላይ ብዙ ልጆች ፖስተውልኝ ነበር ማለት ነው። ከዛ የሆነ ልጅ ወንድምሽን መረጃ ሙሉ መረጃ አለኝ እና እኔ ቶሎ በውስጥ ብሎ ቪዲዮም ሰርቶ ነበር። በውስጥ ገባሁና አናገርኩት። ወንድምሽ አርፏል፣ እንደዚህ መረጃ አለኝ እኔ እና በዋትሳፕ ላናግርሻለሁ። ዋትሳፕ ላይ ገባሁኝ። ከዛ እኔ ቀን ሙሉ ከትላንት ጠዋት የጀመርኩ እስከ ከአፍጥር በኋላ ድረስ መረጃ አልሰጠኝም። ሳለቅስ ነው አልኩት። ከዛ በዋትሳፕ ስገባ ስለምነውም ልጆቹ አልመለሱልኝም። ተረጋጊ ምናምን እያለ ነበረ። ከዛ ቆየሁኝ። ከመግሪብ በኋላ ልጁ መረጃ አልሰጠኝም ወንድምሽ ሙቷል ተብዬ እያለቀስኩ ነው፣ የምታውቁት ከሆነ ባካችሁ ይግባና መረጃ ይስጠኝ። እንደገና ላይቭ ላይ ደግሞ ሙቷል ስላለ ቤተሰብ ይሰማብኛል፣ ባካችሁ ትክክለኛው ማን ምን እንደሆነ ለወቅ ብዬ ሌሎች ጓደኞቹ ጋር ገባሁኝ። ወዳው ሸር አድርገውለት እኔ አፈላልጌ ወንድሟ መሞቱን ባስረዳዋት ላይ ስሜን አጠፋችሁ አለ። ከዛ መልሼ የገባሁኝ ሳናገረው እኔን ሚውት አደረጉኝ። ኮሜንትም እንዳልጽፍ አድርገው ወንድሙ አፈርደሜ ግጠዋል፣ የሞተው ሳውዲ ድንበር ነው እና አሁን ማመን አልፈለገችም አለ። ስልክ ቁጥር ሰጠኝ። ስደውልላቸው የሳውዲዎቹን ስደውልላቸው ስሙን ሼህ ሁሴን የሚባል የሀይቅ ልጅ ነው የሞተው 2003 አሉ። የእኔ ወንድም ደግሞ የመርሳይድ ነው የሚባለው። ፎቶ ላኩ በኢሞ። ይሄ ፎቶ ነው ወይ ብዬ ስለው ይሄ አይደለም ተመሳሳይ ሆኖ ይሆናል አለ። አሁን ልጁ ቪዲዮ እየሰራ ወንድሙ አፈር ደሜ ግጧል፣ ሞቷል፣ ልጅቷ ግን እየሰደበች ነው እያለ ነው። ቤተሰብ ደግሞ መስማታቸው አይቀርም። ምክንያቱም የኛ ልጆች ጠቅላላ ቲክቶክ ላይ ነው ያሉት። ስለዚህ ቪዲዮ ልስራልሽ ወንድምሽን ላፋልግሽ ወይስ ምንድን ነው የምትፈልጊው? ልጁ ይምጣና ከሞተ ትክክለኛ ፈርግጧል ሞቷል እያለ ስለሆነ የሞተበትን እንዴት እንደሆነ ወይ መረጃ ይስጠኝ፣ ካልሆነ ደግሞ ቪዲዮ ሰርቷል ሞቷል ብሎ ምን እንደሆነ ያለውን ነገር እንዳስረዳኝ ነው የፈለግኩት። እኔን ጭራሽ ሊያናግረኝ አልፈለገም። ስጭንና ሼር እናርግለት እና እኛ እንጠይቀዋለን። እንድሪስ ማሩ የሚባል ልጅ ነው እና ኮመንት ላይ ጻፊልን። እንድሪስ ማሩ በአማርኛ በእንግሊዝኛ ፊደል በምን እንጻፈው? ስፔሊንጉ እንዳንሳሳት በትክክለኛውን ሰው እንድናገኘው ኮመንት ላይ ስሙን ጻፊልን፣ ወይንም ቲክቶክ ፕሮፋይሉን አሳይን። ቲክቶኩን አንቺ ግሪን ጋላሪ አብሪና ይሄ ነው ቲክቶኩ በይን፣ ሰርች አድርገን እናገኘዋለን። ደጋግመሽ ደግሞ አፈር ድሜ ግጧል ምናምን የሚለውን ቃል ባትጠቀሚ ደስ ይላል። አፈር በልቷል በይ፣ ወይ ደግሞ እንደዚህ እያለ ነው ቪዲዮ እሱ የሚለውን አትድገሚው። እኔ በአንቺ ቦታ አልደግምም ስለ ወንድሜ እንደዚህ ነገር። እሱ ቢልም እኔ አልደግመውም። እኔ አስተካክዬ የተሻለ ቃላት እጠቀማለሁ። ሰው ስላለ አልልም። ሀቡዬ በጣም አስቸጋሪ ያደርኩ። ትላንትና ሴትዮዋ ራሱ እስከምትል ድረስ ቀን ሙሉ ሳለቅስ ውዬ ምንም ነገር ሳይንትን ሳይለው ላይቭ ላይ እስከ ማታ ድረስ ሰፈር ልጆች አሉ፣ የሰሙ ልጆች ብዙ ልጆች አሉ። ቁጭ ብሎ አለመሞቱን አላመነችም። ሞተዋል በቃ ከሞተ ምን ይሁን 14 ዓመቱ በህይወት ሊመጣላት ነው ወይ እያለ ነው ሲያወራ የነበረው። ቆይ እንዲህ በእናትሽ ጭንቅላት ያይዝም ብዙ ነገር ስለምሰማ ስለማይዝ ወረቀትና እስክሪብቶ ማምጣት አለብን። ወንድምሽ ስሙ ማን ነው? ይመር ሰይድ ሁሴን። ሳውዲ ሄደው መቼ ነው? አቡዬ ሳውዲም አልሄደም፣ ከቤት ድንገት ወጥቶ ነው የጠፋብን። የዛሬ ስንት ዓመት? 2003 ከቤት እንደወጣ አልተመለሰም። አዎ ከዚህ በፊት ልጁን አፋልገኝ ብዬ ቪዲዮ ስራልኝ ብዬ ፎቶ ልኬለት ነበረ፣ ግን አልሰራልኝም። የሌላ ልጅ ፎቶ ቆርጦ ነው አሁን ሞቷል ብሎ የገባው ማለት ነው። እሱንም ደግሞ እሺ ከሞተ የት ሲሄድ ሞተ ከማን ጋር? ዛሬ አንዴ የኔን አልጨረስኩም። ወንድምሽ ስሙ ይመር ሰኢድ ሁሴን ይባላል። በ2003 ከቤት ከወጣ አልተመለሰም። በቃ ይሄ ነው ኢንፎርሜሽንሽ ስለ ወንድምሽ። እሺ የት አካባቢ ነው ሰፈሩ ወንድምሽ? ደቡብ ወሎ ሀይቅ ሳይደርስ ሱሉላ የሚባል ከተማ ነው። ደቡብ ወሎ። እሺ ሱሉላ የምትባል ተሁለደሬ ቦታ ሱሉላ። ደቡብ ወሎ ሱሉላ
ያው ሱሉላ ሱሉላ አዎ ልክ ነሽ። ደቡብ ወሎ ሱሉላ የምትባል ከተማ። አዎ ሱሉላ የምትባል ከተማ በቃ። አዎማ ደቡብ ወሎ ሱሉላ የምትባል ከተማ ነው ሰፈሩ። ሌላ ቀበሌ ወረዳ ምናምን የለው። 01 ቀበሌ ሱሉላ የምትባል ከተማ 01 ቀበሌ 01 ቀበሌ። ኦኬ እሺ። 2003 ማለት ዛሬ ላይ 2017 ነው። 14 ዓመት አንቺ የት ነበርሽ? 14 ዓመት በፌስቡክም በተለያዩ ልጆች ተፖስቶልኛል፣ በቲክቶክም በተለያዩ ቦታ ፈልገናል፣ ግን አየሁ የሚል ስለሌለ አሁንም እያፈላለኩ ነው። ብዙ ጊዜ አንቺ ጋር ገብቼ ራሱ ወንድሜን አፋልግኝ ሀቡ ላለው ግን ስለማይታይ ነው። በኢቢኤስ አፋልጋችኋል? ኢቢኤስ አላፈለኩ። ሀይቅ ብትይው ይሻል ነበር አለች አንዷ። ሀይቅ ልበለው? ያ ሀይቅ አቡ ሰክሰስን ፈልጌው ነበረ። የሰክሰስ ቁጥር ባዮ ላይ አለ። መስፍንዬ የሰክሰስ ቁጥርን ባዮ ላይ ታገኘዋለህ። 4 ቁጥሮች አሉልክ። ካስተመር ሰርቪሶች እና የሰክሰስ የራሱ ዳይሬክት ነምበር አለ። ዩካን ኮንታክት ትሩ ዋትሳፕ። ወደ እንግሊዝኛ ይጎትተኛል አንዳንዴ ሰክሰስ የምትለው ቃል እንግሊዝኛ ስለሆነች በዋትሳፕም ይሁን በቀጥታ ልታገኘው ትችላለህ። ቁጥሩ ባዮ ላይ አለልህ። እሺ ውዴ፣ በኢቢኤስ አላፋለጋችሁትም? ኢቢኤስ አላፈለኩም ሀቡዬ። ሳተላይት ቲቪ መክፈት አለብሽ። የራሴ ቻናል ያስፈልገኛል፣ ሳተላይት ቲቪ መክፈት አለብሽ። ጀግና ነች ተባል። ያ ኢንሻአላህ ወደፊት የራሴ ቲቪ ሾው ይኖረኛል። አይ ብሊቭ ዳት። እሺ ማሬ፣ ምን ላድርግ አሁን? ልጁን በዋትሳፕ ሪከርድ ላድርግለት? ልጁን ዋትሳፕ ሪከርድ አድርገሽ ጥሪው። ልጁን እንጠይቀዋለን። ቪዲዮም እሰራልሻለሁ። ልጁን ጠይቀ ነው እርግጠኛ ካልሆነም ለመሞቱ ማስረጃ ከሌለው ቪዲዮ እንሰራልሻለን። ግን እውነት ወንድምሽን የምትፈልጊ ከሆነ ኢቢኤስም ሄደሽ ማስፈለግ አለብሽ። 14 ዓመት ማለት አንድ ልጅ ተወልዶ ያድጋል። 14 ዓመት። ሰላም አሌይኩም እንድሪስ። እኔ ሀቢባ ላይቭ ላይ ነው ያለሁትኝ እና ላይቭ ላይ አንዴ ይግባልን በአላህ ይዣለሁ እና እሷን ልታናገር እፈልጋለች። እሺ ወንድም ሀቡ ልጁን አይቼው መጣሁኝ። እውነቷን ነው። እኔ መች ውሸቷን ነው አልኩ። እኔ እኮ አምኛታለሁኝ። ግን 14 ዓመት ልጃችሁን አትፈልጉም? ኢቢኤስ ሄዳችሁ አትፈልጉትም? አትሊስት ኢቢኤስ ሄዳችሁ ቢሆን እነዚህ ሰዎች የቻሉትን ሁሉ አድርገዋል። በቃ ከዚህ በላይ ምን ያርጉ ይባላል። በፌስቡክ እና በቲክቶክ ብቻ ነው የፈለጋችሁት። ኢቢኤስ 26 ዓመት የተጠፋፋን ሰው እኮ ያገናኛል። እየደወልኩለት ነው። እስኪ እየዘጋባ ነው። እነዚህ ሳውዲ የደወልኩኝ ሳውዲ የሰጠኝ መረጃ ላይ ስደውል እነሱ ሼህ ሁሴን የሚባል የሀይቅ ልጅ ነው አሉ እና እነሱን ሳናገራቸው በኢሞ ሪከርዳቸውን ላሰማሽ ይችላለሁ። እነሱ የሚሉት ልጁ 2003 ላይ የነበረ ሼህ ሁሴን የሚባል ልጅ ነው። እሺ ይሄ ነው ወይ? ምናልባት የምታስታውሱት የፊት ገጽታ ካለ ብዬ 2 ፎቶ ላኩኝ። 2 ፎቶ አንዱ ይመሳሰላል አለ፣ አንዱ ደግሞ ይሄ ጭራሽ አይመሳሰልም፣ ምናልባት በስህተት ነው። እሺ ብዬ እኔ ላይቭ ላይ መተህ መናገር አልነበረብህም፣ ወንድምሽ እንደዚህ ሆኗል አይባልም፣ በዛ ላይ ቤተሰብ ሊሰማ ይችላል፣ እኔ ያለው ስደትና ሰው ቤት ነው ብዬ ስለው ወንድምሽን መሞቱን አትፈልጊ አታምኝም፣ 14 ዓመት ሙሉ በህይወት ሊመጣልሽ ነበር። ከዛ ላይቭ ላይ ገብተው እኔ የሚውት አድርገው አያስገቡኝም። በጣም ሲሳደቡ ነው ያደሩት። በዛ ላይ የሰፈር ልጆች አሉ፣ ብዙ መረጃ አለኝ ማለት ነው ስለነሱ። የዚህኛውም ደግሞ ሪከርድ አደረጉልኝ፣ ሁሉ መረጃ አለኝ። እሺ እሱን ጥሪው ሼር አድርጊለት ሀቡ። የመጀመሪያ እኔ ነኝ ኢንተርቪው የምደረገው በአንቺ ሾው ላይ ኢንሻአላህ። እሺ ማሬ እንትን እስቲ ደውይለት። የስንት ዓመት ልጅ ነበረ ወንድምሽ ሲወጣ የዛሬ 14 ዓመት? ከ34-35 አካባቢ።
አይ ትልቅ ነው ታዲያ። እኔ ደግሞ ገና 10 ምናምን ቤት መስሎኝ ነበር። እሺ 35 ቢሆንስ 35 ሲደመር 14 አሁን ላይ እኮ የ49 ዓመት ጎልማሳ ነው። እየዘጋብኝ ነው። አቡዬ አይመልስም። ስለዚህ በቃ በመለሰልሽ ሰዓት ይዘሽው ነው እዚህ ቤት። እንዴት እናርግ? አሁን ችግሩ ልጅቷ አታምንም። ልጁ ወንድሟ ሞቷል፣ እኔ ማረጋገጫ አለኝ ብሎ ትላንትና ለእነዚህኞቹ የላኩትን ፎቶ ሳይቀር ቪዲዮ ሰርቷል። አሁን ላይ ማለት ነው። እዛ ቤተሰብ አለ። ምንድን ነው የማደርገው? ምንም አለምን መቆጣጠር አይቻልም። ምን ማድረግ ትችላለሽ? ልጁ እንዲያጠፋው እንጠይቀዋለን፣ ሲመጣ እንጠይቀዋለን። ቴንኪዩ ማሬ። ቁማሪ ተበላ ህዝብ ነው የሚለው። አረ ስምሽን ቀይሩ በማዬ ሞት። ምንድን ነው የሚለው ስምሽ? እሺ ወይ ስምሽን ጻፊልኝና እኔ ከዚህ በኋላ ስጠራሽ ወይ በስምሽ ልጥራሽ። ሴት እንደሆንሽ ከዚህ በፊት ነግረሽኛል። እንትን አካውንቱን ስጭን፣ ሼር እናድርግለት። በተረፈ ደግሞ እንትንሽን ባየ ሰዓት ቮይስሽን በሰማ ሰዓት በመጣ ሰዓት እንቀበልሻለን። አንቺን አስገብተን እንጠይቅልሻለን። እንዴት ላድርግ አካውንቱን ለማግኘት? አካውንቱ ላይ እኔ ላይ ገብቼ ነው የማገኘው ወይስ ወደ ሌላ ሰው ሼር ላድርግለት? አንቺ ከሌለሽም አለኝ ሼር አድርጊለት። ላይቭን ይሄን ላይቭ ሼር አድርጊለት ወደ ዋትሳፕም ወደ ቲክቶክም። ቴንኪው አስቱዬ። ሌሎቻችሁም የቲክቶክ ምልክትን የቲክቶክ ኮፍያ እና የቲክቶክ መነጽር ነው የምፈልገው። እንደዚህ መነጽር ቴንኪው ሶ ማች እና ኮፍያ። ቴዲማን ቴንኪው ቴዲማን። ኢኤንጤን አይስክሪም አልፈልግም፣ የቲክቶክ ምልክት ነው የምፈልገው። አካውንቴ ሪፖርት እየተደረገብኝ ስለሆነ እኔ የሚያስፈልገኝ ጊፍት የቲክቶክ ምልክቶች ብቻ። የቲክታክ ምልክት፣ የቲክታክ ኮፍያ፣ የቲክታክ መነጽር። ቲክታክን የተመለከተ ነገር ብቻ ነው ለአካውንቴ የሚያስፈልገው። በጣም ሪፖርት እያደረጉብኝ ነው። የልጁን ቲክቶክ ትንገረን የምትሉ እንድሪስ ማሩ ብላችሁ ሰርች አድርጉ። እኔ ደግሞ ስለሚችል ፕሮፋይሉን አሳይን ያልኳት። ማሬ ቲክቶክ ላይ እንድሪስ ማሩ ብለሽ ጽፈሽ ስክሪንሻት አድርገሽ አዲስ ህይወት እየኔ ማር ስክሪንሻት አድርገሽ አሳይን። በግሪን ጋላሪ ነው ያለሽ። ትክክለኛ ፕሮፋይሉን ማየት ፈልገን ነው፣ ዝም ብለን ያልሆነ። አረ ሙስጠፋም ገብቶት የቲክቶክ ምልክት ነው እየሰጠኝ ያለው። አማርኛ ይገባሃል እንዴ? ሹክረን ሙስጠፋ። አይዋ አቤት። አላማተ ቲክቶክ ማለት በአረብኛ የቲክቶክ ምልክት ማለት ነው። ላፓ ቴንኪው ላፓ ቴንኪው ፎር ሰፖርቲንግ ማይ አካውንት። ማይ ቻናል ይባላል። ለቲክቶክ ቻናል ይባላል? እስኪ ንገሩኝ። ለዩቱብ ብቻ ነው ቻናል ወይንስ ለቲክቶክም ይባላል? አሁን ዩቱብ ሲሆን ቴንኪው ፎር ሰፖርቲንግ ማይ ቻናል ነው አይደለም የሚሉት። ለእንትን ሲሆን ቴንኪው አንድ አማራ፣ ቴንኪው ሳዳ፣ ቴንኪው ፎር ሰፖርቲንግ ማይ ቻናል አካውንት ነው። ቴንኪው ፎር ሰፖርቲንግ ማይ አካውንት። እኔ ብቻ ለየት ለማለት ከህዝቡ ቻናል ብልስ በራሴ ፈጥሬ መብቴ ነዋ። ኖ ቲክቶክ አካውንት ነው የሚባለው። ቻናል በማለትሽ ምክንያት ከቲክቶክ ትባረሪያለሽ አልባልም። ስለዚህ ቴንኪው ፎር ሰፖርቲንግ ማይ ቻናል። አቡዬ ስወድሽ አስገብኝ። ማሬ ጻፊልኝ። ሪዝን ችግር ላይ ነሽ? አፍቃሪ ነሽ? ምንድን ነሽ? ምን እንደሆንሽ ጻፊልኝ፣ ከዛ አስገባሻለሁ። ቴንኪው ግሬስዬ። ቴንኪው ፎር ሰፖርቲንግ ማይ ቻናል። ሰብስክራይብ አድርጉ። ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ ማድረግ ለማይችሉ ሰዎች ጋብዙልኝ፣ ሰብስክራይብ እንዲያደርጉ ማለት ነው። እናንተ $5 ከፍላችሁላቸው ጋብዟቸው። ቴንኪው ሜሪ ሜሮን። ቴንኪው አዲስ ህይወት። ቴንኪው ፎር ሰፖርቲንግ ማይ ቻናል። ሳራ አዲስ አበባ አትስጭኝ፣ በአበባው ፋንታ የቲክቶክ ምልክት ስጭኝ። ሃኒ አበባ አትስጭኝ፣ የቲክቶክ ምልክት ስጭኝ። ሌላ ጊፍት አትስጡኝ፣ የቲክቶክ ነገር ብቻ ስጡኝ። ቲክቶክን የተመለከተ ብቻ። የቲክቶክ ምልክት፣ የቲክቶክ ኮፍያ፣ የቲክቶክ መነጽር። በዚህ ሰዓት እሱ ነው ለእኔ አካውንት የሚያስፈልገው። እና ሰብስክራይብ የቻላችሁትን ያህል ሰብስክራይብ አድርጉ። ሰብስክራይብ ለሚችል ሰው ጋብዙልኝ። ኦኬ አካውንቴ ሴፍ ለማድረግ በጣም ይገርማችኋል። የቲክቶክ ነገር ወረተኛ ነው፣ ቶሎ ይረሳል። የኔ ነገር ግን ለምንድን ነው ቶሎ መረሳት ያልቻለው? 2 ቀን 3 ቀን ተንጫጩ፣ ግን እስካሁን ሪፖርት ያደርጋሉ። እረስተውኛል ብዬ
ስንቀጥል ህይወታችንን እነሱ እንደ አዲስ ያገረብሽባቸዋል። የኔ ፍቅር እንደ አዲስ ያገረሽባቸዋል። እነሱ ምቀኞቹ የሴት ብር የለመዱት ማለት ነው። ሴት መጨቆን የለመደ የሴት ብር መብላት እና መካድ የለመደ ህገወጥ ደላላ ምናምን ተሰብስቦ የኔን አካውንት ለማዘጋት 919 ሺህ ገባሽ። ማሻአላ እነሱ ይለፍልፉ። እኔ በ4 ቀን 19 ሺህ ፎሎ ጨመርኩኝ። የዛሬ 4 days ኤጎ እዩት ቪዲዮን። 4 days ኤጎ ቴንኪዩ ቪዲዮ ሰርቻለሁ። 900 ሺህ ስላስገባችሁኝ ያመሰግናለሁ ቪዲዮ ብዬ የሰራሁትን ቪዲዮ እዩት። 4 days ኤጎ ነው የሚለው 4 day በ4 ቀን 19 ሺህ ጨመርኩኝ። እነሱ ግን አዘጉባት፣ ቀጥቅጧት፣ ሪፖርት አድርጉባት፣ እሷን ካላዘጋን እሷን ካላስጠፋን ከቲክቶክ እኛ ሰው አይደለንም ምናምን ይላሉ፣ ይፎክራሉ፣ ይሸልላሉ። ግን በ4 ቀን ውስጥ 19 ሺህ ፎሎ ጨመርኩ። ክፉ ነገር አይሳካም። ምቀኝነት፣ ክፋት አይሳካም። መልካም ነገር ነው። ፈጣሪ መልካም ነገርን ብቻ ነው የሚያሳካው። እሱ ክፋትን አያሳካም በፍጹም። ዛሃራ ጠራሽው? በሌላ ስልክ ገብቻለሁ ላሳይሽ ነው። ካሜራው ልክፈትና ቲክቶኩን። እሺ ክፈቺና ፕሮፋይሉን ስታሳይን እኛ ሰርች አድርገን እናገኘዋለን። እሺ ቴንኪዩ ሶ ማች ቁማር የተበላ ህዝብ ቴንኪዩ። ለምን ስምሽን አጽፊልኝ? በስምሽ እንጠራሽ። በጣም ረጅም ነው ይሄ። ምን ብዬ ላውጣልሽ? አቡዬ ይታይሻል? እንድሪስ ማሩ ሴቭ የሚለውን ካለካሽ አይታየንም ማሬ። እሺ ቪዲዮን ከከፈትሽ በኋላ ሴቭ የሚለውን ስትነኪ ነው እኛ ጋር የሚመጣ። ኦኬ አሳየን ፕሮፋይሉን፣ ከዛኛ ሼር እናደርግለታለን። የታለሽ? ወይ ያስወጣኝ? አላስወጣሽም። ምን በትልቁ አድርጌሽ ነው። እሺማ እሺ ቴንኪዩ የአላህ ቤተሰብ ቴንኪዩ። ይሄ ነው። አቤት ስልክሽ ቆሎ ሆኗል። ምንድን ነው ስልኩ? ምን ተደርጎበት ነው እንደዚህ ሆነው? ሌላ ስልክ ነውማ። ሌላኛው ስልክ እኮ ምን ሆኖ ነው ይሄ ስልክ እንደዚህ አፈር ድሜ የበላው ስልኩ? በህይወቴ እንደዚህ አይነት ስክሪን አይቼ አላውቅም። እስቲ ወይኔ ሲያስፈራ። እስቲ ክፈችው ፕሮፋይሉን ብቻ። ቪዲዮ አትክፈችልን። ቪዲዮ ማየት አንፈልግም። ፕሮፋይሉን ነው የምንፈልገው። አጥፊልን። ፕሮፋይል ዘጊብኝ እባክሽ። ዋርኒንግ ላይ ነው አካውንቴ። በእናትሽ ያውላችሁ ጻፉ። እንድሪስ ፊደሉ ልንገራቸው። አንዴ አታንቀጥቅጨው። ቆይ ጻፉ። ዩዘሩን ነው እንደው የሚያስፈልገው። ENDRIS አንደርስክሮል ቱ ማች አንደርስክሮል 1 2 3 4 5 6 አንደርስክሮል። አቤት የአንደርስክሮል ማታ 1 2 3 4 5 6 አንደርስክሮል አድርጋችሁ ከዛ ኢንድሪስ ብርሃን በዛ ENDRIS በቃ እንድሪስ ማሩ። ይሄንን አካውንት ሰርች አድርጋችሁ እንትን አድርጉለት፣ ሼር አድርጉለት። እንድሪስ ነው። ባለፈው መጥቶ ነበር እኮ ሀቡ። ምን ፈልጎ እያየ ምን ፈልጎ ነው የመጣው? ባለፈው መጥቶ ነበር። ቆይ ልሳብሽና ምን ፈልጎ መጥቶ እንደነበር፣ በምን ጉዳይ መጥቶ እንደነበር ንገሪኝ። አዎ መጥቶ ነበር። ምን ፈልጎ? እርዳታ ፈልጎ። የምን እርዳታ? የገንዘብ እርዳታ። ታሞ ማስገባውና የሚያስረዳኝ። እኔ ብዙ ሰው ስለማስተናግድ እኮ አሊዝም። ይሄ አይዝም። ሊቢያ ለሊቢያ እኔ ብላለች ማርያም። እናቴ ላስገባትና ታስረዳኝ። ሰው አፋልጊኝ ሀቡዬ ፕሊስ። ሙኝ እንትን አትዙ። ስንት ሰዓቷ እኮ ነው? የፍቅር ታሪክ ልትነግረን ገብታ እዚህ ቁጭ ብላ። በእርግጥ ሰው ፎሎ አድርጓታል። 138 ሰው ፎሎ አድርጓታል። አትሊስት ብትቀመጥም በባዶ አልተቀመጠችም። እሺ ምን ችግር ነው? እኔ ሰውየውን ቢያንስ 13-14 ዓመት ጠፍቷታል ወንድሟ። እኔ ደግሞ አሁን ላይ ያለበት ሁኔታ 2003 ዓመተ ምህረት
አረፋ በወጣ በ3 ቀን እና የእነሱ ጋር ሲሰሩ የነበሩት ሙዲራቸው የመኒ ነው። የመኒው ጫት አምጥቶላቸው ከኋላ ላይ ያንን ጫት ሲቅም ቆይቶ አስራ አካባቢ ሶላቱን ሰግዶ ይሄ የሀይቅ ጫት ነው ያገሬን ጫት አገኘሁኝ እያለ ወንድሟ ያን ጫት ቅሞ አልታመመም። ያንን ጫት ቅሞ ከጨረሰ ከ20 ደቂቃ በኋላ ምንም ሳይታመም ድንገት እንደሞተ መረጃዎች አሉ። ያንን መረጃ ያገኘሁትን ደግሞ እኔ አቅርቤላታለሁ። እሷ የበፊት ሌላ የድሮ ፎቶ ልካ ይህንና ይህንኛው ፎቶ ቢያንስ አንቺ እንኳን ለራስሽ እስኪ ፎቶ ደጋግመሽ ተነሽና የሚላይ ፎቶ እንኳን የበፊትና ያሁን በካሜራ በምናምን እኮ የራሳችን ፎቶ እንኳን የተወሰነ ፈርቅ ይኖረዋል። ያንን እንደገና ልካ በማደናገር ልጁ ይሆን እኔ ወንድሜ አልሞተም እያለች እያወዛገበች እኔን አፋልጉኝ 14 ዓመት ሙሉ ያጣችውን ወንድሟን በህይወት ቢገኝም በጣም ጥሩ ባይገኝም ደግሞ ሙቶም ከተገኘ እርምን ማውጣት ማረፉም ትልቅ ነገር ነው። ይሄንን አድርጌላት ማመስከኗ ቢቀር እኔን አስገድልሃለሁ ፎቶህም ቪዲዮህም አለኝ ቲክቶክ ላይ በአንተም በቤተሰቦችም ችግር ፈጥራለሁ እያለች እኔን እየዛተችም እያስፈራራችኝም ነው። እንደገና ኮሜንትም ላይ የገባይ ይሄ ሰውዬ ወንድሜ አልሞተም ቆሻሻ ነው የቲክቶክ ፎሎ ለመልቀም ነው እንጂ የመጣው ወንድሜ አልሞተም እያለች ነው። ወንድሟ ካልሞተ እኮ እኔ ጋር የሚያጣላት ነገር የለም። እሰይ አልሐምዱሊላህ ካልሞተ ደስ ነው የሚለው። 14 ዓመት አጥተዋል አይደል? በይው ካገኘችው እሺ ታምጣውና እኔም ደስ ይበልኝ። ሁሉም ይሄን 3.6 ሰው ደስ ይበለው እስኪ ከተገኘላት አልሐምዱሊላህ። ግን ይህንን መረጃ እያመጣው እያገናኘኋት እነሱ ጋር ላይቭ ላይ ትመጣለች፣ ታንቋሽሸኛለች። እኔ ከ300 ምናምን በላይ ኢሞና ዋትሳፕ ሰው እያስተናገድኩኝ ትናንትና ወደ ማታ ላይ ከተረዳች በኋላ ቁጭ ብያንን እየመለስኩላቸው የሚመጡትን ሰዎች ደንበኞችን ሳስተናግድ ላይቭ ላይ አልገባሁም ነበር እና አጋጣሚ ሪከርድ ሳልመልስላት ቀርቼ ሌላ ላይቭ ላይ ገብታ ስሜን ያለ ስም እያደረገች ውርድ ስታደርግ ተደወለልኝ። ቀጥታ ከሌሊቱ ሰዓ ዋህዳ በሳዑዲ በኢትዮጵያ 7 ሰዓት ላይ መሆንህ ነው ስምህ እንደዚህ እየሆነ ነው ዛህራ እንዲህ እያደረገች ነው ሲሉ ይገባሁ ለሷ ብዬ ላይቭ ከፍቼን የገባሁት ገባሁኝ። ያለውን ነገር ተናገርኩ፣ አስረዳው። አሁንም እሺ ገብታችሁ እኔ ጋራ የሷ ፎቶ አለኝ እንደዚህ አለኝ ያለች ያደረገችው ነገር አለ የፖስትኩት ልጆቹ ሙቷል የሚሉትን ሪከርድ አያይዤ ፖስትቸዋለሁ። አጋጣሚ እንኳን ባይሞት የተሳሳተ መረጃ እንኳን ብነግራት እኔ ፖሊስና የጠፋ ሰው የሚያፈላልግ ሀቢባ ራስሽም ስለምታፈላልጊው የኛ መረጃ የጆሮን እንጂ አይን የለኝም እኮ እኔ እንድሪስ ይሄ እኮ እንዲህ ይሆናል በህይወት አለ ታስሯል ወይም ሙታል ስባል ያንን ነው አምጥቼ የምናገረው እኔ ፈልጌ እኮ አይደለም የማመጣው እኔ። ስለዚህ ያልሆነ ነገር ተናግራ እኔም ያልሆነ ነገር እያናገረችኝ ነው። በጣም እኔ ስክሪንሾት እዚህ አንስቼ ወላሂ የእንትን ምንድነው ሪከርድና ቴክስት እየጻፈ የምትዝትብኝ ሁሉ ላካርጋ ቶሎ ነው የምታጠፋው። ላካርጋ ቶሎ የምታጠፋው ያጠፋችበትን የተጻጻፍነውን ድርድር አድርጌውን እዚህ ጋር አምጥቼ ማስቀመጥ እችላለሁ። እኔ ምን በደልኳት? ይሄን ያክል የጠፋ ሰው ለፈለኩኝ ይሄን ያክል የምትዝተው ቤተሰብ ጋር የሚደርስ ጉዳይ ምን አድርጌ ነው እኔ? በቃ ካለ በህይወት ሰላም ጥሩ እንኳን ኖረላት። ግን 14 ዓመት ያጣችውን ወንድሟን እኔ ስበቡኝ እርማ ውጪ ብዬ ባልኩኝ እኔ ይሄን ያክል የሚዛትብኝ ለምንድን ነው? ስንት ሰው በስንት ሰው ፊት ኮሮን የምትዝትብኝ? ላይቭ መጣ እንደፈለገ ነው የምትሳደበው። እንደዚህ ከታች በኮሜንት እንዲህ ነው የምትሰርበኝ እኔ። ከዛ ተናደው እዛ ውስጥ ያሉ ሰዎችም ይሰርባታል እሷን። በቃ እሱን አላህ ይረሃመው። አንቺ ግን እንደዚህ ነሽ ያልማይናገራት የለም ይሰርባታል። ግን ለኔ ይሄ ይገባኛል ወይ ነው እኔ ጥያቄ። አሁን ለምን እንደጠራችኝ አላውቅም። ናት ወላለች ይው አክብሬ መጥቻለሁ አሁንም ቢሆን ምክንያቱም ወዲህ ኋላ የምልበት ነገር ስለሌለ እኔ ልጁን ያደረኩት ነገር የለም የማውቀውን መረጃ ነው የምሰጣት። አሁንም ቢሆን ያሉኝ ሰዎች ጋር ማገናኛት እነሱን ተጥራቸው። አሁንም እኔ እንደውላ እንደጠራችኝ ተጥራቸው እነሱን እዚህ ጋር ቦታው የነበሩትን ሾርጣ ጋር ነው የሚሰራው። ሀቢባ ሾርጣዎች ጋር ነው የሚሰራው ልጁየው። ስለዚህ እነሱን አንስተው ልክ ልጁ ሲሞትባቸው እነሱ ሾርጣ ህገወጥ ስለሆኑ እነሱም ተነስ ከዚህ ሂዱ እናንተ ከ3 ቀን በኋላ ትገባላችሁ ስራ ብለው አባረሯቸው። ሄዱ። ተመልሰው ሲመጡ ግን የመን ሌላ ስራ አስገብተውባቸዋል። ተባረው መጥተው መዲና ነው የሚኖሩት። አሁን እሷ ጋር የነበሩ በጣም በርከት ያሉ ሰዎች እኮ ተጠቅሰዋል። ከታች ያላችሁ ሰዎች እሷ ስትለኝ የነበረውን የምሰማችሁ እኔ ጋራ በዛን ሰዓት የነበራችሁ ካላችሁ ጻፉ ከታች። እውነትን ማውራት ዱዓ ተደርጎ ፋቲሃ አድርጎላት ቆይ ዛህራ ዳምጪ ፋቲሃ አድርጎ ከቤቴ
ነው የተሰነባበት ነው። ላይ በላይ ፋቲሃ ተደርጎላት ዱዓ ተደርጎ አላህ ይርሐመው አንቺም እንግዲህ አላህ ያጽናሽ ተብላ ተነግራ ወጥታ ዝውር ብላ እኔን ስሜን ያለ ስም ያደረገችው መጣች። አሁን የምትይኝ ነገር ዝግጁ ነኝ ልቀበልሽ፣ ካጠፋሁኝ ይቅርታ። ምክንያቱም እኔ የማመጣው መረጃ ነው እንጂ በጆሮ የሰማሁትን አሁንም እናገራለሁ አቀርባለሁ። ከዚህ ውጭ ግን እኔን ተፋችኝ እባክሽ። እኔን እየመጣሽ አትስደብኝ፣ አትጨቅጭቅኝ። እኔ ያገኘሁትን መረጃ ነው የምናገረው። በአንቺ ምክንያት እኔ ሰላም ማጣት አልፈልግም። ወላሂ ትናንት ነይቼ ነው የዋልኩት። ወላሂ አላህ ያቅብኛል። ሳላስር ነው የዋልኩት በንዴት ሳላስር፣ ሌሊት ላይ ማለት ነው። ቅጥል ብዬ ለእኔ ይሄ ይገባኛል ብዬ ማለት ነው። ሌሊት ላይ ጾም በእሷ ንዴት እንደዛ ስሜን ስታጠፋኝ እኔ ጾም ሌሊት አላሰርኩም። ሱሁር ሳልበላ ወላሂ አላህ ያቅብኛል። አክሱም ቢላ በይኸው ንዴት ማለት ነው። የምትለኝን ጉድ እኮ ብትሰሙ አንተ ቆሻሻ፣ አንተ አስገድልሃለሁ እናትህን ቤተሰብህን እፈልጋለሁ የማትለኝ ነገር የላትም። ምንም አታመጭም። እኔ አሁን በየምነግርሽ ምንም የምታመጭው ነገር የለም። እኔ መረጃ ጋር ስለሆነ ያገኙትን አቀርባለሁ። እንኳን አንቺ ማንም አያስፈራራኝም። ማንም እንድሪስ አንተ ተጨረስክ። አሁን የእሷም ትተንፍስ፣ የእሷም ተራ ነው። ጨርሻለሁ። ተተንፍስ። ቆይ ከመጀመሪያ በፊት እኔ ጥያቄ ያለኝ። በቃ እንድሪስ ሰዓት ካልቋል። ሚዩት አድርግ። ዛህራ አንቺ ጥያቄ ስጠይቅሽ ትመልሽኝ። አንቺ እሱን አስገድልሃለሁ ከነ ቤተሰብህ እንደዚህ ያደርግሃለሁ ብለሻል? አላልኩምማ። መረጃ ካልሰጠኸኝ ለእኔ ቆየውልሽ ብለሽ ከሆነ ልንገርሽ ብለሽ ከሆነ ማለት ነው ተደልቶም ቢሆን እኔ ሲስተም እነግረዋለሁ እንዴት የተደለተ ሜሴጅ እንደሚመልስ። አፕሊኬሽን አለ የደለትሻቸውን ሜሴጆች እንዴት እንደሚመልስ እኔ አፕሊኬሽን እልክለታለሁ ሊንኩን። ያንን ዳውንሎድ አድርጎ የደለትሻቸውን ሜሴጆች መመለስ ይቻላል ብለሻል? አላልሽም? ባጭሩ ብትይም እውነቱን ከተናገርሽ ከጎንሽ ቆማለሁ። ሀቡዬ አዳምጪኝ እሺ። አሁን እኔ ባጭሩ ኖ አዳምጥሻለሁ። መጀመሪያ ብለሻል? አላልሽም? አላልኩም ያልኩት ቤተሰቦች አንተ መረጃ ካልሰጠህ ቤተሰብ ይዛ ሌላ ሰው ከሚነግራቸው ቤተሰቦች ጋርም ሂጄ ቢሆን መረጃ እንዲሰጡን አደርጋለሁ። ጭራሽ እኔ ስለሞት ጭራሽ አላልኩም። ሌላው ደግሞ ምንድነው ላይ በላይ ኮሜንት ላይ ገብቶ የወንድምሽ ሙሉ መረጃ አለኝ አለ። እሺ ብዬ በውስጥ ገባሁ። በውስጥ ስገባ ላይቭ ላይ ናቸው እነሱን። እንድሪስ ከዚህ በፊት እኮ ፎቶውን ፖስትልኝ ብዬህ ነበር አልፖስትክልኝም። እኔ አሁን በዋትሳፕ ላይ የመጣሁት ልጅ ነኝ አልኩት። ገና ከላይቭ ላይ ሳልወርድ የወረድኩ መስሎት ወንድሟ እኮ ሙተዋል፣ ኧረ ልጅቷ ከኦንላይን እንዳለች እንዳሰማ ሲሉት አይ ወታለች ዋትሳፕ ላይ እንደሆነች እያየኋት ነው አለ። እኔ እዛ ሴትዮ የእናት ቤት ነበርኩ፣ ጓደኞች አሉ፣ ያዙ ይልቀቁ፣ ሰውነቴ እየተንቀጠቀጠ እያለቀስኩ፣ ሴትዮዋ ሳትቀርብ ተሰበሰቡ፣ እሪ እያልኩ እያለቀስኩ ነው። ከዛ ተረጋጊ፣ ወንድምሽ እንደዚህ ሆኖ አርፏል። እሺ ወንድሜ ካረፈ ለቤተሰብ ዝም ብዬ አርፏል ብዬ ስለማልችል መረጃ እፈልጋለሁ እናና በዋትሳፕ የቀበሩትን ልጅ ወንድሜ የወጣው ከቤት ድንገት 2003 ነው የወጣው። የትም ልሂድ አላለም። ስለዚህ ከቀበሩት እና ማናቸው የቀበሩት፣ በምን አይነት ሁኔታ ነው ያገኙት፣ መልኩስ ምን ይመስላል፣ እኔም ጋር ፎቶ ስላለኝ ለእነሱ ልኬላቸው ላረጋግጥ አልኩት። እሺ አለኝ። ከዛ ስልክ ቁጥር ላከልኝ። ልጆቹ ስልክ አላነሱልኝም። ሪከርዳቸው አለ አሰማሻለሁ። ሪከርድ ሳያነሱልኝ ሲቀሩ እሱም ደግሞ ቮይስ ሳይመልስልኝ ሲቀር አላፈጠርኩም። ሀቡ እያለቀስኩ ነው አልኩት፣ እየተንቀጠቀጥኩ ነው። ከዛ ምን አደረግኩኝ፣ ሌላ ላይ ብላይ የጓደኞቹ አብረው የነበሩበት ቦታ ገባሁና ወንድምሽ ሙቷል ተብዬ መረጃ አጣሁ። እኔ ምንም እየተንቀጠቀጥኩ ነው ሰውነቴን። እነዚህ የሳውዲዎችም ስልክ አላነሱልኝም። እንድሪስም ደግሞ ቮይስ አይመልስም አልኩ። ከዛ ነገ ድረስ ጠብቂው ላይ ቢገባል፣ እስከ ነገ ድረስ ታገሺ። እሺ። ከዛ ወደው ገብቶ ላይቭ ላይ ትፈልጊያለሽ ግቢ ያለ ገባው። አንቺ ማን ሆነሽ ነው ወንድምሽ 14 ዓመት ሙሉ ሙቶ ባስረዳሁሽ ላይ ሌላ ላይቭ ቤት ገብተሽ ስሜን የምታጠፊ? እኔ ስምህን እኮ አላጠፋሁም፣ መረጃ ነው የምፈልገው። ከዛ የሳውዱ ገባ፣ ቮይስ አደረገልኝ። ለምንድን ነው የማታነሳልኝ ወንድም ስለው እኔ እንዳላስቆጠርብሽ ብዬ ሸበካ እንዲገባልሽ ነው። የሞተው ልጅ 2003 ላይ ሼህ ሁሴን ይባላል። እኛ ሁሴን ነው ስሙ፣ እኛ ግን ሼህ ሁሴን እያለ ነው የምንጠራቸው። በሃይማኖታቸው በጣም ጠንካራ ናቸው። እንደ ሶላታቸውን ሰግደው ቁጭ ባሉበት ነው የሞቱት እና ሹርጣ ቀብረዋቸዋል። እንደ ወንድሜ ታስታውሳለህ ወይ መልኩን ስል ጊዜው ረጅም ስለሆነ ብዙ አላስታውስም። እሺ ፎቶ ላኩኝ። አንደኛው ፎቶ የመጀመሪያ ላይ የተፖሰተውን ፎቶ ይሄንን ይመስላል ወይ ብዬ ስልክ አዎ ይሄ ትንሽ ይጠቁራል እንጂ ፎቶ ይመሳሰላል። ከዛ እሺ ይሄንኛው ከተመሳሰለ ይሄ 2003 የተነሳው ፎቶ ነው ሁለቱም።
ይሄንኛውን ስል ኧረ እህቴ ይሄ ሳይመሳሰልም ያንኛው ልጅ አጠር ያለ ቀላ ያለ ነው፣ ይሄ የጠቆረ ነው። እንግዳውስ ተሳስቶ ነው ወንድሜ፣ ወደዛም የመሄድ አላማ አልነበረውም በስተት ይሆናል ስል መጥቶ የሞተ ወንድሟን ባፈላለኳት ላይ አፈር ምናምን ይግባላትና ስሜን አጠፋችው እንዳለችው ሀቢባ ወላሂ እዚህ ጋር እኛ የሰፈር ልጆችም አሉ፣ የእሱም ቤተሰቦች አሉ። በሮመዳን እኔ በአላህ ነው የምምልልሽ፣ አንድ አልዋሽም፣ ሪከርዶ አለ ሰውየውም። ከዛ ወንድሜ እኔ ምን አደረግኩ መረጃን የጠየቅኩህ ብዬ ስለው አንቺ መሞቱን አላመንሽም፣ ካላመንሽ የኔን ስም ልታጠፊ ነው ወይ? ይኸው የልጁን ሪከርድ የተባባልነውም ፎቶውን ልኬለት ደግሞ ይሄ አይደለም ያለኝም አለ። ጥፋቴ ምንድን ነው? ሁለተኛ ቪዲዮ ሰራና እኔ መረጃ ማሰጠኝ ከሆነ የቤተሰቦቼ ሰምተዋል፣ ላይ ብላ ወንድሟ ሞተ እየተባለ ነው። ቤተሰቤ ጋር መረጃ ማሰጥ ከሆነ ቤተሰብህን አፈላልጌ መረጃ እፈልጋለሁ። ያለ መረጃ ወንድምሽ ሞቷል ተቀብሯል ተብሎ ዝም አይባልም ብዬዋለሁ። ይሄ ሪከርዶ አለኝ። የዛኛውም ልጅ ደግሞ ሪከርድ አለኝ። ከዚህ ውጭ ያደረግኩትም ያልኩትም ምንም ነገር የለም። ኦኬ። ስለዚህ ሁለታችሁን ማስረጃ ማቅረብ አለባችሁ። አንደኛ አንቺ የወንድምሽን ፎቶ ልከሽላቸው እሱ አይደለም ያሉትን ሰዎች አምጫቸው፣ ወይም በቮይስ ከሆነ አይደለም ያሉሽ ቮይሱን አሰሚን፣ ቪዲዮ አብረተሽ አሁን ላሰማሽ። ወንድምሽን ሁለቱንም ፎቶዎች አሳይን። አንቺ ላክሽላቸው እሱ የድሮ ፎቶ ሁለቱ ይመሳሰላሉ ወይ? አንድ አይነት ሰው ናቸው ወይ? የድሮ ፎቶ ስለላክሽ ነው ወይ ሰዎቹ እሱን ማወቅ ያቃታቸው የሚለውን ማመዛዘን ማየት እንፈልጋለን። እንድሪስ ደግሞ ጥያቄ ላንተ፣ መቼ ነው ወንድሟ ሞተ የሚባል ወሬ የሰማከው? እንድሪስ ክፈት በሩ። እሺ አንዴ ክፈት አይበሩን። ጀዋልን ስጠኝ፣ መፈልጊው ነው። ክፈት አይነምትና ጀዋል ስጠኝ። እሺ ሀቢባ መቼ ነው ሞተ የሚባለውን ዜና የሰማኸው? ቢያንስ 3 ቀን እንደዛ አካባቢ ሆነዋል። መቼ ሞተ እና እኔም ሲነግሩክ የዛሬ 2 ዓመት ሞቷል፣ የዛሬ ዓመት ሞቷል፣ መቼ ሞቷል ብለው ነው 2003 አረፋ እንደወጣ በ3 ቀኑ እኔ ሪከርዱን አሁን ቮይስ አቀርባለሁ። ሀሳብ የለም እኔ ጋር ምንም እዚህ ጋር ያለ መረጃ አልሰራም። በጣም ጥሩ። ላንተ ያለኝ መረጃ ወይ ወንድሟ የሞተው 2003 አረፋ እንደወጣ በ3ኛው ቀን ከሆነ እኔ እዚህ ጋር አሰማችኋለሁ። ምንም እኔ ዙሩም እዚህ ጋር የራሳችሁ ድምፅ ስላለ አሰማችኋለሁ። ወይ ወንድሜ እንድሪስ እየተደማመጥን 2003 አረፋ በወጣ በ3 ቀኑ አልክ፣ በ3 ቀኑ ሞተን የተባለው። እሷ ደግሞ አዲስ ፎቶ የድሮ ፎቶ ስለላከችላቸው ነው ያላወቁት ልጁን ካልክ፣ ልጁ የሞተው በ2003 ከሆነ የጠፋውን በ2003 ነው። ስለዚህ የምትልከው ፎቶ የ2003 ነው። ስለዚህ አሮጌ ፎቶ ልካላቸው ነው። ፎቶ የሰው ልጅ ከስክሪን እንኳን ይቀያየራል አይደለም? የድሮ ፎቶ ልካ አላልከው? የዛሬ 14 ዓመት ነው የጠፋው፣ የሞተውም የዛሬ 14 ዓመት ነው። ስለዚህ ከቤት እንደወጣ በትንሽ ወራት ልዩነት ነው የሞተው ማለት ነው። ይሄ ልጅ የጠፋውም እኮ በ2003 ነው፣ የሞተውም በ2003 ነው እያልክ ነው። ስለዚህ የምትልከው ፎቶ ለውጥ አያመጣም። እነሱ ጋር ሲሞት ያዩት ሰዎች ካሉ የሚያዩት ሰዎች በ2003 ነው ያዩት። ስለዚህ ይሄም ልጅ የጠፋው በ2003 ነው። በዛው ዓመት ውስጥ የሰው ልጅ ፊቱ ላይ ለውጥ ሊያመጣ ይችላል ብዬ አላስብም። ምን ትላለህ ለዚህ ጥያቄ መልስ? እሺ ያን ለውጥ አይኖረው። እኔ አጭሩን እኔ የማቀርበው በአይኔ ያየሁት ሳይሆን በጆሮ የሰማሁትንና ያለኝን መረጃ ነው የማቀርበው። የምጠይቀው ነገር ተጠይቀኝ፣ እኔ ላቅርብ። ሙቷል የተባልክበትን አምጣ። አንተ ከየት አመጣህ? መሞቱን ማን ነገረህ የምትለው አካል ካለ ይኸው ላቅርበው። መጀመሪያ እሱን አቅርበው። ትክክል። በጣም ነገር ነው ያልከው። ሞቷል ያለትን አካል አቅርብልን። ቮይስም ይሁን ቴክስት፣ ቪዲዮ አብርተን አሳየን። አንደኛ። ሁለተኛ ለእሷ ደግሞ ፎቶ ልካላቸው የወንድሟን ኧረ ይሄ አይደለም እኛ ሞቷል ያልነው ያለችውን ታቅርብልን። እሺ እሷ እኔ አሁን ላቅርብ ላብራ? አዎ አንተ ነህ መጀመሪያ ያለበት። ቪዲዮ አብርተክ ሞቷል ያለክን ሰው ወይ አቅርበው ሰውየው ወይ ቮይሱን አቅርበን። ወሳኝ ሰውየውንም ማቅረብ ይቻላል ከሰራልን ማለት ነው። እሺ ስልክም ከሆነ ደውልለትና ማሰማት ትችላለህ። ቮይስም ከሆነ በትልቁ አድርጊው ከፈለግሽ። አዎ አደርገዋለሁ።
ይሄው ይታያል። የልጇ ፎቶ ይሄ ነው የወንድሟ። እሺ ክፈተው። ቮይስ ነው ቮይስም ከሆነ ቪዲዮ ይታያል። ቮይስ ነው። ይሄ ቮይሱ ሰውየው የሀገር ጫት የሀይል ጫት እያለ ከሱር ሰግዶ ድንገት ነው 20 ደቂቃ ውስጥ የሞተው። እኛ ከዛ ሸሽተን መጣን። አረቦቹ መጥተው የአረቦቹ ልጆች ወርታ ናቸው አንስተው ከዱ። ሸሽተን መጣን። ተመልሰን ስንመጣ ሙድሩ የመን ያስገብቶበታል። ከ3 ቀን በኋላ ትመለሳላችሁ ስራው ብለውም ጎረቤት እየምድራ አበሾ ጋር ከርመን እንመለስ የመን ያስገብቶበታል። እኛም ተበታተንን። የራያ ልጆች ታደሰ መሐመድ ፈረጃ የሚባሉ እና የባትኔ እንድሪስ የሚባሉ አስታውሳለሁ ያለ ነው ማለት ነው። እንግዲህ ሰምታችሁታል። አሁን ሰማችሁት አይደለም? አዎ ሰምተናል። ግን ስም አልጠቀሰም እኮ አይደል? ስም ለሱ ለመሆኑ በምን እናውቃለን? ስም አዳምጪኝ። ስሙ ይመር ነው። ሁሴንም ከበደም አበበም ሊሆን ይችላል ስም። ምክንያቱም ስደት ላይ ስንመጣ አብዛኞቻችን ስም እንቀይራል። ስለ ስሙ አይደለም ፎቶውን ብቻ ነው። እኔ አሁን እንዴት አድርጌ ይሄኛው ጀዋል ላይ ልኬ ደግሞ ወደዚህ ወይም እስኪ እስከማዋጣ ወርጄ ቢሆን ቀይሬ ላምጣላችሁ። እሺ ይህን ሪከርዱን የሞሷ የምትልኝን የዛተችብኝን አለኝ። እኔ ቤተሰቦችን አልነቃቸውም እያለች አንፈታም እያለች ነው። እኔን እሺ አምጣልን የዛተችብኝ ዛሬ ሲጀመር ፖስት አድርጌዋለሁ። ቪዲዮ ላይ ከታች ጻፉ። የኔን ቪዲዮ ግቡ ያያችሁ እንድታሰማን እንድሪስ እዚህ ጋር እንድታሰማን እንፈልጋለን። አምጣው ቮይሱን የዛተችብህን። እሺ ቆይ ልላክ። እሺ ሊያወርድኝ ይችላል። እንደገና ታስገብኛለሽ። ቢወርድኝ አስገባሃለሁ። አዎ ካወረደህም አስገባሃለሁ። ምንም ችግር የለም። ገልብጣህ ወደ ሌላ ስልክ አምጣልን። እሺ ይኸው አሁን ማስረጃ ሊያመጣ ነው። እስቲል አታምኝም ዛህራ እንደዛትሽበት? ሀቡዬ አሁን ያለውን የኔን መረጃ ትሰሚያለሽ። እኔ ምንም አልዛኩበትም። ሰዎች ያሉትንና የፎቶውን ላሳይሽ። እሺ አለይኩም ሰላም ወረህመቱላሂ ወበረካቱ። ሰላም ነው ማነው? ሰላም በማን ካለ አልሐምዱሊላህ። እንዳላስቆጥርብሽ ብዬ ነው። ሸበካ ዳታ የወጡ ነበርና ዳታ ሞልቼ እንትን አላለሁ ብዬ ነው። አንቺ መሆኑን እንትን ለማለት ነው። አሁንም ሀያሁሽ እንዳይበላሽ ብዬ ነው እኔ ሬሲሌሽን ያነሳሁት። ሁሴን ነው ስማቸው። እኛ ሁሴን ብለን ነው አንቱ እያልን ሁሴን ነው ብለን የምንጠራቸው። መቼ ዓመተ ምህረት ላይ መሰለሻ ተጠፋፍተናል። የምንሰራው እኔ ሸዋሪ ነኝ። አንድ የባትሌ እንድሪስ የሚባል ማስታውሰው እና የራያ ልጅ ሶስት ዛራ ለምን ቪዲዮ አብርተሽ ስልኩን እያየን ልክ እሱ እንዳሳየን ነበር የምንሰራው። ታሰሚንም 2003 ላይ ነው 2004 ላይ ትሳት ሲሆን እየራበኝ ነው። ወይኔ ቅድሙ ስልክ መጣ። ይቀጥቀጥ ትሳት ሲሆን ህዳር ይሆን አላስታውስም። አረፋ በወጣ በሶስተኛው ቀን ነው እረፍት አድርገን አረቡ ስራ ምድራ ነበር የምንሰራው። እኛም ማንጎ ምድራ ነበር የምንሰራው። አብረን ነበር የምንሰራው። አረፋ በወጣ በሶስተኛው ቀን ነው እንትን ያሉት። ድንገት ነው የሆነ የመኒ ጫሳንቶ ተየመን እሱ ያሰማንን ራሱን እኮ ነው እያሰማሽ ነው ያለሽው ማሬ። ነበርና የምንሰራው ጫት የመኒ እንትን የሚያሰራ ሙድሩ የመኒ ነበር። ሰላማዊ ሾራን ፈላል በረካሳ ነው ወይኔ ገስት ቫዮሌሽን ገስት ወይኔ ቫዮሌሽን አሳጠሽኝ። ዘግተሽ አስቆሚ ቪዲዮ ዘግተሽ። በእኛ እንትን ነው እንጂ ቢያንስ ወይኔ ዩ አር ጌቲንግ ዋትሳፕ ስለታየ ዋርኒንግ ሰጠኝ። አይ 28 ዓመት የ30 ዓመት እድሜ ነው። ከጀንበር ዳር ሰላማዊ ሾራ እስኪ ስልክ ሰላማዊ ሾራ ፈላል በረካሳ ነው ቁመታቸው በዛ ነው። ግለሰብ ሆነ አይደለም
አይደለም። እኛ ሾውሴን ሰበብ ብለን ነው የምንጠራቸው። በእኛ እንትን ነው እንጂ ቢያንስ በዛን ጊዜ ስንት ዓመት ይሆናል መሰለሽ? 28 ዓመት የ30 ዓመት እድሜ ነው የሚሆኑት። አንደኛ ከመረጃው ጋር እንትኑ ጋር የተመሳሰለብኝ አንደኛ ሀይቅ መሆናቸው፣ ሁለተኛ ቁመታቸው ፎቶ ቀረኑ ተቀይሯል እንጂ አቋም ፊታቸው ምናቸው ምንም ነገር ለውጥ የለውም። እኔቸዋለሁ ቲክቶክ ላይ ቪዲዮ ማለት ነው። ቪዲዮ ናቸው ምንም አቋማቸው ምናቸው ምንም። ልጁን ሳቡትን ያጣሁትኝ ሳቡኝ ብሎ እየሰማያቸው ቁመትም የዘኛ የሆነ ምሳቸው ቁመታቸው ማገር ናቸው። ይህ አይደለም የዛ ፎቶ ከሆነ ይህ አይደለም። ያው ስሙ ላይ ውሴን ማን ነው ምናምን ብሎ ውስደው ላይ ቪዲዮ እንዳዳምጠው ክብሪት ሶፊ ሳቡት ቴንኪዩ ፎቶቸውን ታየው ቁመታቸው የተመሳሰለ የተቀራረበ መስሎኝ ነው እንጂ አይደለም። የላክሽው ፎቶ የወንድምሽን ፎቶ ልከሽ ይሄ አይደለም እኔ በደንብ ነው አቋሙ እኔ ሁሉን ነገር ማስታውሰው የሞተውን ሰው ነው ያለሽ። አሁን እንደዛ ሲለኝ የሞተ ሰው ሳታረጋግጥ ሞተ ብለህን ደነገጥኩ። ቤተሰብ እዛ ጋር ያልቃል፣ ለምንድን ነው ደግሞ የምትሰድበኝ ስል ይሄው እዚህ ጋር የነበሩ ልጅ አሉ ይሳደባሉ። አሁንም ደግሞ አላምን ብሎ ወንድሜ የተጎዳው የሞተው የሚኖርም እየኔ እያለሁኝ አሁንም አላመነችኝም። ይኸው ወንድሟ ሞቶላታል ብሎ በሁለቱም ፎቶ ሰርቶበታል። ትናንትና በላኩት ማለት ነው ቪዲዮ። እንደገና ስሜ ይመርሰይድ ነው፣ ይመርሰይድ ሁሴን ነው። ሼህ ሁሴንም የሚባሉ አይደለም ሀውዬ። ሼህ ደግሞ የሚባለው ትልቅ ሰው ነው። ወጣት ሼህ ይባላል እንዴ? አረ ጭራሽም እንደዚህ አይደለም። ልጁ እኮ ወንድሜ ታሞ ትንሽ የሆነ አእምሮ ነካስ ያደርገው ነበረ። ያመመው ከቤት ሲወጣ ልብስ ማልያዘ ብር ማልያዘ የትገባም የተወጣም አልተባለም። ከዚህ በፊት ለምኜዋለሁኝ ፖስትልኝ ብዬ። የሰፈርም ልጅ አለ ስለ ልጁ ሁኔታ የሚያውቅ ልጁ ውስጥ ማስገባት ትችያለሽ ይባላል። ጅግርም ሼህ ይባላል ሶሪ ይባላል አሉኝ። እሺ ስለዚህ አንቺ ልክ ሰው ልጁን የጠየቅሽው ልጅ ይሄ አይደለም ፎቶውን የወንድምሽን ፎቶ ካየ በኋላ የሞተው ሰው ይሄ አይደለም ያኛው ሌላ ነው አቋሙ መልኩ ምኑ እንደሰማ ነው በቮይስ ሲልሽ አንቺ ሄደሽ ለእንድሪስ ምን አልሽው? ሳታረጋግጥ ለምን ወንድምሽ ሞታ አልከኝ ብለሽ ከሱ ጋር ተጣላሽ? ሰደብሹ? ዛትሽበት? አይደለምማ ልጁ የሚለው ቮይሱ ሌላ ነው። እኔን ገና ቮይሱን እየሰማሁ እያለ ላይቭ ጠሩኝ። ላይቭ ጠርቶ በሰው ቤት ገብተሽ ስሜን ለምን ታጠፊያለሽ? 14 ዓመት እየጠፋ ወንድምሽ ማን ቤት ገብተሽ ተናግረሽ ነው? የሆነ የራሱ ጓደኛ ነው። እዛው ላይ ፎሎ አድርገው ስለነበረ ስለጨነቀ ላይቭ ላይ ሳያቸው ነው የገባሁትኝ። ወዳው እነሱ ናቸው ሸር ያደረጉለት። እነሱ ላይ ደግሞ የገባሁትኝ ሀቡያ ያልኩት እኔ ተጨንቄያለሁ። መረጃ የሚሰጥ ስላጣሁኝ እንድርስም አልመለሰልኝ። እነዛም ስልክ አላነሱልኝም ነው። የነዛም ደግሞ ይኸውልሽ ስልካቸው አለ መደወል ይቻላል። እሱም ጋር ገብቼ ደግሞ መጥፎ ነገር ከተናገርኩ እነሱ ቤት እስኪ ሪከርድ አድርገው አምጡትና የተናገርኩት ነገር ይውጣ። አሁን ላይ ግን ምን ብያለሁ? እንድሪስ መረጃ ካልሰጠኸኝ፣ ሁለተኛ የወንድሜን ፎቶ ሁለተኛ ዛሬን ፖስተትከው እኔም መረጃ አልሰጥም ሞቷል ብለህ እያልክ ነው። ቤተሰብ ችግራችንን ይፈታዋል። ምክንያቱም አንተ ትክክለኛ መረጃ ብትሰጥ ኖሮ አረጋግተህ ወይ ይቅርታ ትል ነበረ። ሁለተኛ ወንድሜን ፎቶ አትፖስትም። ስለዚህ ቤተሰቦችን አጣርቼ ፎቶ ላይ ቲክቶክ ላይም ፎቶ አለ መረጃ ቤተሰቦቻችን እንዳገኙ አደርጋለሁ። ምክንያቱም ቤተሰቦች እዛ ከሰሙ ችግር ላይ ይወድቃሉ ብያለሁ። ከዚህ ውጭ ያልኩት ነገር የለም። አሁንም ደግሞ በቤቱ ተፖስቷል ፎቶ ወንድሜ ሞቷል ተብሎ ማለት ነው። ሀቢባ ኦኬ። ስለዚህ ለዚህ ነገር አንተ ምላሽ ስጥ። ወንድሜ ሳይሞት ሞቷል ለምን ታስብልብኛለህ? ወንድሜ አልሞተም ሞቷል አሉኝ ያልካቸው ሰዎች የወንድሜን ፎቶ ልኬላቸው ይሄ አይደለም የሞተው ሌላ ነው ብለውኛል። ስለዚህ ለምንድን ነው ሰዎች የወንድሜን ፎቶ ልኬላቸው ይሄ አይደለም የሞተው ሌላ ነው ብለውኛል? በጣም ጥሩ ያስተጋባል። እንደ አጠገብክ ያለ ይሄ ላይቭ የከፈተ ሰው ካለ እንዲዘጉ ንገራቸው። እኔው ነኝ በሌላ ጀዋል እኔው ነኝ ራሱ። አዎ ዝጋው የሌላኛውን ጀዋል። እሺ ዘጋው። እሺ አሁን በመጀመሪያ አንድ ሁላችሁም እዚህ የምትይዙትና እሷን መጠየቅ የምፈልገው ነገር በአንቺ ፊት ዋትሳፕ ስክሪንሾት አድርግና የተጻጻፍነውን ሜሴጅ ካላጠፋች ሀቂቃ ከሆነ እውነተኛ ሰው ከሆነች ሜሴጇን ስክሪንሾት አድርጋ ያወራነውን ሪከርዲን የሚሆን ሜሴጅ በሌላ ጀዋል ስክሪንሾት አድርጋ ታሳየኝ፣ እኔ ያሳያለሁ። ምክንያቱም ሀቀኛ ሰው ከሆነች እኔን ካልዛተችብኝ እኔን ካልረበሸችኝ የተጻጻፍናት ወይም ሪከርዷ ቁጭ ብላ ስለምትመጣ ያንን ታሳየኝ ገልብጣ።
በሌላ ስክሪንሾት አንስታ ካልጠፋ የተጻጻፍ ነው ሀቢባ ሀቀኛዋ እሷ ናት። እኔ በ3600 ህዝብ ይቅርታ ጠይቃታለሁ። በቃ እሱን ካምጣና አጥፍታ ከሆነ ደግሞ ያን እንግዲህ ማን እንደው ችግረኛው እንየው። የተጻጻፈ ትክክለኛ ነገር ሊጠፋ ስለማይችል ታምጣልኝ የተጻጻፍናቸውን እስክሪንሾት አድርጋ ከጀዋሏ ላይ ቅድሚያ በራሷ ጀዋል መረጃውን ፈልገዋል ላይ የገቡ ልጆች ስላሉ እንደዛ ሲያደርጉኝ አድርገው እኔ አዳምጪኝ። የጠየኩሽን ነው ትክክለኛ ነገር ትክክለኛ ነገር የጠየኩሽን ብቻ ነው። ሀቀኛ ከሆንሽ ስለሌላው አንተ ዝም በል አንዴ እንድሪስ ዝም በል። ትክክለኛ ነገር ነው የጠየቀው። ስልክሽን አውጥተሽ የተነጋገራችሁትን ነገር ማሳየት እኮ ነው። ቀላል ነው። አለቀ። እኔ ዋትሳፕ ላይ የተነጋገርነውን በሙሉ አሳይሻለሁ። ነገር ግን ትላንትና ማታ ላይቭ ላይ ገብቶ እኔን ሚውት አድርገው ሙቷል እያሉ አፈርደም ይግባላት አፈርደም እንደው ግጧል እያለ ሲል እንደነበረ መረጃ እዚህ ጋር ያሉ ልጆች ስላሉ ስክሪን ሪከርድ የሰው ምስክር አልፈልግም። ስክሪን ሪከርድ ካለ አሰሚኝ። እንደዚህ ካለ በጣም አስነዋሪ ሪከርድ አላደረግኩትም፣ ግን ልጆች አሉ። አቡ እኔ ትላንትና ለቅሶ ላይ ነኝ። እንደገና ደግሞ ዛሬ ያልኩት ነገር አዎ ስለ ቤተሰቦቻችን ችግሩን ይፈቱታል ያልኩት ነገር አዎ። ለምን አንተ አታሳይም? ቆይ እንዴ ዝም በይ እሺ። ተሰዳቢ እሷ ናት አይደል? ተሰዳቢ አንተ ነህ፣ ተበዳይ አንተ ነህ። ለምን አታሳይም? ስልክህን ከፍተህ የሰደበችህን ነገሮች ለምን አታሳይም? ተበዳይ አንተ ነህ። ለምን አታሳይም? ስልክህን ከፍተህ የሰደበችህን ነገሮች ለምን አታሳይም? ተበዳይ አንተ ነህ። ለምን አታሳይም? ስልክህን ከፍተህ የሰደበችህን ነገሮች ለምን አታሳይም? እና ሪከርዱ አለኝ ብለህ ነበር። እሱን ልታመጣልን ነበር የወጣ እኛም ማምነን እየጠበቅንህ ነበር። እሺ አዳምጪኝ። እኔ አመጣዋለሁ ስክሪንሾት ያደረኩትንም ያለችኝንም የተጻጻፍነውን ያጠፋችብኝን አመጣዋለሁ። አሁን አዳምጡ። እዚህ ጋርም እኮ ይሄንን ያለችኝ ነው። ይሄ ነው ቪዲዮ፣ ይሄን ነው በስልኳቸው ቲክቶክ ላይ ፎቶ አለኝ አፈላልጌ አስጠይቃለሁ እያለች እኔ በህዝብ ፊት ነው ያደረኩት። ሲቀጥል ደግሞ ያለውን መረጃ ደግሞ እኔ በመረጃ እስከሆነ ድረስ የምሰራው አሁንም ደግሞ ድጋሚ ላሰማችሁ ትልቁ ነገር መንስኤ ነው አይደል? አዳምጡሽ። ይሄ ነው ቪዲዮ፣ ይሄ ነው አንብቡት። ኮሜንቱን ውት ጻፈችውን እኔ ቲክቶክ ላይ ሙሉ ፎቶ አለኝ። አታንቀሳቅሰው። እንዴት ላንብበው? እያንቀሳቀስከው ነው። ሰዎች ወንድሜ ሰላም ነው። አታንቀሳቅሰው። ሰዎች ወንድሜ ሰላም ነው። ልጁ የቲክቶክ ፎሎ ያሰከረው ቆሻሻ ነው። አዎ ግን ይህ ዛቻ ነው እንዴ? እኮ ስድብ ነው፣ ዛቻ አይደለም። አስገድልሃለሁ፣ ቤተሰቦችህን ይዛለሁ። ዛቻ ሌላ ነው፣ ስድብ ሌላ ነው። ስድብ ሌላ ነው። እሺ ቆይ አሁን ዋትስአፑን ታሳየኝ። አንተ አሳይ። እሷ ኦልሬዲ ሰዳቢ ናት፣ ተሰዳቢ ናት። እዚህ አንተ አሳይ። እሺ ይሄው ሁሉ ቴክስት ለምን ነው የጠፋው? ይሄ ሁሉ ቴክስቷ ለምን ጠፋ? ይሄ ሁሉ ቴክስት ለምን ጠፋ? ይሄ ሁሉ ለምን በቃ ከዚህ በላይ አታሳይ፣ ዋርኒንግ እንዳይሆንብኝ። ለምንድን ነው ሁሉ የተጻጻፋችሁት ያጠፋሽው? ዛህራ በቃ አቡዬ ይሄን ያጠፋሁት ምንም የተሳደብኩት ነገር የለም። የተሳደብኩትን ነገር ያወጣ ስልክ እየሞላ ጥያቄው አጭር ነው። ለምን አጠፋሽ ዛራ? ለምን አጠፋሽ ስለነበረ እየደለስኩ ነበር፣ ግን ከሱ ላይ ብቻ የማይመስል ነገር ታይ እንጂ የማይመስል ነገር ታይ እንጂ ለምን አጠፋሽ? ያጠፋው ምን እንደሆነ ማወቅ እንፈልጋለን። አንድ ሁለተኛ፣ አንተ ለምን የወንድሟን ፎቶ ፖስትክ? ከሞተም የመፖስት ያላት እሷ ናት። አንተ ማን መብቱን ሰጠክ? በጣም ጥሩ መብቱን የሰጠችኝማ እሷው እራሷው ለምን እንድታፋልግ እንጂ ሞተ ብለህ ይፋ እንድታደርግ አይደለም። እንድታፋልግ በእሷ ተናደድ ብለህ ለመወጣት ፖስትክም አይደለም። እልኳን ለመወጣት አይደለም። ወንድሜ አለ ትክክለኛ መረጃ አምጣ እያለች በዚህ በሪከርድ በምን እንደፈለገ ስትጨቀጭቀኝ እኔ የራሷ ኮሜንት ጋር አያይዤ ወንድሜ አለ ካለችክ መብቷ ነው አለማመን። ያንተ ድርሻ አሁን እኔ ጋር መጣ አፋልጊኝ ብትልና አፋልጊያት እንደ ሞተ መረጃ ቢደርሰኝ መጥቼ እንደዚህ እየተባለ ነው ብዬ ነግራታለሁ። አይ ይሄን አላምንም ካለች እሺ የበለት ሌላ ሰው ጋር ደግሞ ሄደሽ ያፋልጉልሽ፣ ኢቢኤስ ሂጂ፣ እንደዚህ ቦታ ሂጂ እና ደግሞ ያፋልጉልሽ። እኔ ያገኘሁት መረጃ ይሄንን ነው ላለው። ማመን እና ያለማመን የእሷ መብት ነው። ስላላመነች ተናደህ ግን ወንድሟን ፎቶ ለጥፈህ ሞቷል ማለት እናትየው ወይ ቤተሰብ አይቶ እራሱን ቢስት ደም ግፊት ያለበት ሰው ቢሞት አንተ ለዛ ሰው መሞት ተጠያቂ አትሆንም? እኔ በዚህ ተጠያቂ አልሆንም። እውነታን ነገር የምነግርሽ በጣም ጥሩ። እሷ መረጃ ስጠኝ፣ ወንድሜ መሞቱን መረጃ ስጠኝ አላምንም ስላለች እኔ መረጃውን በሚዲያ ፊት ሪከርዱን እኮ ነው ያመጣሁት የሰዎቹ እንጂ እኔ ወንድሟ ሙቷል ብዬ አልመጣሁም። እኔ መረጃ ትክክለኛውን ነው ያቀረብኩላት።
አሁንም ገብታችሁ ማየት መብት እሷ ሰጠሃት መረጃውን አልተቀበለችውም። መብቷ ነው። ካልተቀበለች ኢቢኤስ ሄዳ ታፈላልጋለች፣ ሌላ ቦታ ሄዳ ታፈላልጋለች። አንተን እንደ ወንድም እርዳታህን ጠየቀች። ወንድሜን አፋልግልኝ አለችክ። ሞቷል አልካት። ሞቷል ያለክን አካል አገናኘኝ አለችክ። አገናኘካት። እነዛ አካል ይሄ አይደለም ፎቶ ልካላቸው ይሄ አይደለም ወንድምሽ አሏት። ይሄ አይደለም ካሏት የማመንና ያለማመን ሙሉ መብት አላት። መብቷን ተጋፍተህ ግን ፎቶውን ለጥፈህ ሞቷል ብለህ ሚዲያ ላይ ማቅረበህ የእሷን ቤተሰቦች ህይወት አደጋ ላይ አይጥልም ወይ ነው የኔ ጥያቄ። አንድ ኃላፊነት የሚሰማው ሰው እንደዚህ ያደርጋል ወይ ነው። ራሷ ትፖስት ከፈለገች ሞቷል ብላ አንተ ምን ቤት ነህ? እንጠብቅሃለን። ስልክህን አውርተህ እስክትመጣ እሺ። ስልክ ገብቶብኝ ነው። ኦኬ እኮ ጨርሰህ እስክትመጣ እየጠበቅንህ ነበረ። ስለዚህ እሷ ናት የምትወስነው በዚህ ጉዳይ። ማመን አለማመን የእሷ ፋንታ ነው። ካላመነች የራሷ ጉዳይ ነው፣ ትተዋታለህ። አላመነችም ከዛ ሄዳ ሌላ የተሻለ ሚዲያ፣ ትልልቅ ሚዲያ እነ ኢቢኤስ ጋር ሄዳ ታፈላልጋለች። እነሱም ነግረዋት ካላመነች የራሷ ጉዳይ ነው። ራሷ ናት የምትወስነው። ይፋ ለማውጣት ከፈለገች አላምንም ወንድሜ ውስጥ የነገረኝ መረጃ እኮ ጠየቀችኝ ሀቢባ። መረጃ እኮ መረጃውን እንድሪስ ሰጠካት እኮ መረጃውን ሰጠካት። ሰዎቹንም አገናኘካት። ሰዎቹ ፎቶ ልካ አይደለም አሏት። አንቺ ነጭናጫዋ ስነ ስርዓት ያዥ። እሱ ምን አገባዋት በይ። በጣም ነው የሚያገባኝ።